የኢትዮጵያ ፕሪሚየር ሊግ 7ኛ ሳምንት ጨዋታዎች ተጠናቀዋል። ፋሲል ከነማ በውድድር ዓመቱ እስካሁን ያልተሸነፈ ብቸኛ ክለብ ሆኖ ዘልቋል። ወላይታ ዲቻ ደግሞ ለመጀመሪያ ጊዜ ከ3 ነጥብ ጋር የታረቀበትን ሳምንት አሳልፏል። ተጨማሪ አለ። ምናልባት በዚህ ሰዓት ቃል ኪዳን ዘላለም የኢትዮጵያ ፕሪሚየር ሊግ 7ኛ ሳምንት ጨዋታዎች ተጠናቀዋል። በ10 ጨዋታዎች 23 ግቦች ተቆጥረዋል። በአማካይ በጨዋታ 2.3 ግቦችን ታዳሚዎች ተመልክተዋል። የ8 ጨዋታዎች አሸናፊዎች ሲለዩ 2 ጨዋታዎች ብቻ ባቻ ውጤት ተጠናቀዋል። ይህ ባለፈው ሳምንት አዲስ አበባ ላይ የተደረጉ 5ቱም ጨዋታዎች አቻ በተለያዩበት ሊግ የተለየ ገጽታ አላብሶታል። ምክንያቱም አዲስ አበባ ላይ በዚህ ሳምንት ከተደረጉ 5ቱ ጨዋታዎች 4ቱ በመሸናነፍ ተጠናቀዋልና ሲዳማ ቡናና ፋሲል ከነማ በከፍታ የቀጠሉበት፣ ወላይታ ዲቻ ደግሞ የስነ ልቦና ጫናውን ያቃለለበት ሳምንት ነው። 7 ሳምንታትን በቋጨው ሊግ እስካሁን ሽንፈት ያላጋጠመው ፋሲል ከነማ ብቻ ነው። የ2013 የሊጉ ሻምፒዮን በዚህ ሳምንት ከሐዋሳ ከተማ ጋር ያደረገውን ጨዋታ 1-0 አሸንፏል። የቃል ኪዳን ዘላለም ድንቅ ግብ አጼዎቹን 3 ነጥብ ስታስገኝ ቡድኑ ከመሪ ክለቦች መካከልም አንዱ ሆኖ ቀጥሏል። እስካሁን በሊጉ ካደረጋቸው 7 ጨዋታዎች 4 አሸንፏል፣ 3 አቻ ተለያይቷል። ምንም አልተሸነፈም። ሌላው ያልተሸነፈ የነበረው መቻል በዚህ ሳምንት በሲዳማ ቡና 2-1 መረታቱ አጼዎቹ በልዩነት ያልተበገረ ክለብ ሆኖ ቀጥሏል። ቡድኑ በተለይ በመጀመሪያ ሳምንት ከንግድ ባንክ ጋር 1-1 ሲለያይ 1 ጎል ከተቆጠረበት በኋላ 6 ሳምንታት ጎል ሳይቆጠርበት መዝለቁ የዮሐንስ ሳሌ ቡድን የመከላከል አቅም እየተሞገሰም ይገኛል። ፋሲል ከነማም በሊጉ 2ኛ ደረጃ ተቀምጧል። በሳምንቱ ተጠባቂ ጨዋታ ሲዳማ ቡና መቻልን 2-1 አሸንፏል። የሊጉ መሪ ሆኖም ቀጥሏል። ቡድኑ አንድ ጊዜ በፋሲል ከነማ ከመሸነፉ ውጭ 5 ጨዋታዎችን አሸንፎ ቀሪ 1 ጨዋታ ደግሞ አቻ ተለያይቷል። በሳምንቱ ኢትዮ ኤሌክትሪክ፣ ኢትዮጵያ ቡና፣ ነገሌ አርሲ፣ አዳማ ከተማና ምድረገነት ሽሬ ድል ያደረጉ ክለቦች ናቸው። በሳምንቱ ትኩረት ከሳቡ ጉዳዮች መካከል የወላይታ ዲቻ ወደ ድል መመለስ ነው። ከድል ጋር ሳይገናኙ 7ኛ ሳምንታቸውን ከጀመሩ 4 ክለቦች መካከል የሆኑት ወላይታ ዲቻዎችና ወልዋሎ እርስ በርስ ጨዋታቸውን አድርገዋል። በዚህ ጨዋታ ወላይታ ዲቻ 2-1 አሸንፎ ከ3 ነጥብ ጋር ታርቋል። ይህን ድል ያስመዘገቡት መሳይ ተፈሪን አዲስ አሰልጣኝ አድርገው ከሾሙ ማግስት መሆኑ ለጦና ንቦቹና አዲሱ አሰልጣኝ የተሻለ መነሳሳትን የሚፈጥር ሆኗል። በተረፈ ወልዋሎ፣ መቀሌና አርባ ምንጭ እስካሁን ድል ያላደረጉ ክለቦች ናቸው። በሳምንቱ 3 ክለቦች ከመመራት ተነስተው አሸንፏል። ሲዳማ ቡና መቻልን በጊዜ ከተመራ በኋላ 2 ግቦችን አስቆጥሮ 2-1 ረቷል። ወላይታ ዲቻም በወልዋሎ ተመርቶ ነበር፣ ነገር ግን 2-1 አሸንፏል። ኢትዮጵያ ቡናም በሸገር ከተማ 1-0 ከተመራ በኋላ 2 ግቦችን አስቆጥሮ ድል አድርጓል። መቻል ከሲዳማ ቡና በሳምንቱ 23 ግቦች ሲቆጠሩ 2 ግብ ያስቆጠረ ተጫዋች የሲዳማ ቡናው ያሬድ ባየ ብቻ ነው። የቀድሞው ፋሲል ከነማና ባህር ዳር ከነማ ተጫዋች በሲዳማ ቡና ከመከላከል ባለፈ የድል ጎል መሰረታቸው ሆኗል። በሳምንቱ 1 የፍጹም ቅጣት ምትና 1 ጨዋታ 2 ግቦችን አስቆጥሯል። ያሬድ ባየ 4 ግብ ካላቸው አቤል ያለውና ያሬድ ብሩክ ቀጥሎ ከተቀመጡ ባለ 3 ግብ የሊጉ ኮከብ ጎል አስቆጣሪዎች ተርታም ይገኛል። የኢትዮጵያ ከፍተኛ ሊግ 5ኛ ሳምንት መርሃ ግብር ዛሬ በሚደረጉ 2 ጨዋታዎች ይጀምራል። በሐዋሳ አርቲፊሻል ሜዳ በሚደረገው የምድብ 1 መርሃ ግብር ዛሬ ቀን 9 ሰዓት ተኩል ላይ ቡራዩ ከተማ ከሐረር ከተማ ጋር ይጫወታሉ። 10 ክለቦች በተደለደሉበት በዚህ ምድብ ቡራዩ ከተማ በ2.9ኛ ደረጃ ላይ ሲገኝ፣ ሐረር ከተማ በበኩሉ በ4.7ኛ ደረጃ ላይ ተቀምጠዋል። በተመሳሳይ በጅማ ላይ በሚደረገው የምድብ 2 መርሃ ግብር ዛሬ ሱሉልታ ከተማ ከደብረ ብርሃን ጋር ይጫወታሉ። 11 ክለቦች በሚሳተፉበት በዚህ ምድብ ሱሉልታ ከተማ 5 ነጥቦች ሰብስቦ 6ኛ ደረጃ ላይ ሲቀመጥ፣ ከ3 ጨዋታዎች 1 ብቻ የያዘው ደብረ ብርሃን ከተማ የምድቡ ግርጌ ላይ ይገኛል። ሁለቱ ክለቦች ጨዋታቸውን 9 ሰዓት ተኩል ሲል ይጀምራሉ።